ለብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች የተላለፈ የጉባኤ ጥሪ የብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች 16ኛ መደበኛ ጠቅላላ ጉባኤ ማክሰኞ ጥቅምት 18 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በሚሊኒየም አዳራሽ ይካሄዳል። የጉባኤው አጀንዳና ዝርዝር መረጃ መስከረም 18 እና ጥቅምት 5 ቀን 2018 ዓ.ም በታተመው የሪፖርተርና አዲስ ዘመን ጋዜጣ ላይ ይገኛል። ስለሆነም የባንኩ ባለ አክሲዮኖች በሙሉ በተጠቀሰው ቀንና ቦታ ማንነታችሁን የሚገልጽ መታወቂያ ወይም ፓስፖርት ወይም መንጃ ፍቃድ ዋናውንና ፎቶኮፒ በመያዝ እንድትገኙ ጥሪ ያቀርብን። መገኘት የማይችሉ ባለ አክሲዮኖች ጉባኤው ከሚካሄድበት ቀን ቀደም ብለው ቦሌ ድልድይ ፊት ለፊት በሚገኘው የባንኩ ዋና መስሪያ ቤት የአክሲዮን አስተዳደር ክፍል በመሄድ ተወካይ በመወከል ወይም በስብሰባው ለመገኘትና ድምጽ ለመስጠት የሚያስችል ህጋዊ ውክልና ያለው ተወካይ ማስረጃውን በመያዝ በጉባኤው ላይ መሳተፍ ይችላሉ። የብርሃን ባንክ አክሲዮን ማህበር የዳይሬክተሮች ቦርድ። ተመልሰናል አድማጮቻችን ወደ ኤፍኤም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የማንቸስተር ዩናይትድን ጉዳይ እንመልከት። ከካርሎስ ባሌባ ወደ አዳም ዋርተን ዝውውሮቹ ወሬዎቹ እንደዛ እየተሰሙ ነው የሚገኙት። ዩናይትድ እንግዲህ ከዚህ ተጫዋች ጋር አሁን ስሙ እየተነሳ ነው የሚገኘው። ዝውውር መስኮት አይደለም ግን በተደጋጋሚ ስሙ ይነሳል። ካርሎስ ባሌባ ደግሞ በብራይተን ያለው አቋም በጣም ወርዷል አይደለ? ሲታች ነበር በአንዳንድ ጨዋታዎች ላይ። ይህንን ጉዳይ እናንሳው። ለምድራዊ ዩናይትድ ወደዚህ ያዘዋወረው የሚለውን ጉዳይ እናንሳ። እሺ፣ የትላንትና መውጣት የጀመሩ አንዳንድ ሪፖርቶች ነበሩ የአዳም ዋርተንን ጉዳይ በተመለከተ። ምሳ እንዳነሳሽው የዝውውር ጊዜ አይደለም ግን የማንቸስተር ዩናይትድ ፕላን የተጀመረ ይመስላል። የሚቀጥለው ጥር ላይ እንደ አይነት ትልቅ ዝውውር የሚፈጸም አይመስለኝም። ምክንያቱም ክሪስታል ፓላስ የሚጠይቀው ገንዘብ ለካርሎስ ባሌባ ዝውውር ብራይተን የጠየቀውን ገንዘብ አካባቢ የሚቀርብ ነው። ከፍተኛ ገንዘብ ይጠይቃል፣ ምንም ጥያቄ የለውም። ግን ካርሎስ ባሌባ ነበር አይደለም ክረምት ትልቅ ፍላጎታቸው የነበረው። ብራይተን ተጫዋቹን ለመልቀቅ ባለመፍቀዱ ምክንያትና ማንቸስተር ዩናይትድም ከ100 ሚሊዮን ፓውንድ በላይ ይገባዋል የሚል እምነት ስላልነበረው በሁለቱ ምክንያት ነው ዝውውሩ ሳይፈጸም የቀረው የሚሉ ሪፖርቶችን እንሰማ ነበር። እና የሚቀጥለው የጥር የተጫዋቾች የዝውውር ገበያም በሚከፈትበት ጊዜ በጣም ቢዘገይ ደግሞ በሚቀጥለው ክረምት ማንቸስተር ዩናይትድ ይህንን ካሜሮናዊ አማካይ ለማስፈረም እንደገና ይመለሳል የሚል ግምት ነው የነበረው። ሊሆን ይችላል፣ ይሄ የተዘጋ ጉዳይ አይደለም። ነገር ግን አንድ ፒት ሆል የሚባል የአይ ኒውስ ጸሐፊ አለ። የማንቸስተር ዩናይትድ ዘገባዎችን በማውጣት የሚታወቅ ነው እና እሱ ግን ማንቸስተር ዩናይትድ አሁን የዝውውር ኢላማ ትኩረቱን ከባሌባ ወደ አዳም ዋርተን ቀይሯል የሚል መረጃ ሰጥቷል። በተለይ የአሰልጣኙ ፍላጎት ነው ከባሌባ ይልቅ አዳም ዋርተንን ማስፈረም። ሁለት በጣም የተለያዩ አማካዮች ናቸው። ሁለት በጣም ጥሩ አማካዮች ግን በስታይል በጣም የተለያዩ አማካዮች ናቸው። አሁን ባሌባ ሊመጣ ነው ሲባል የማንቸስተር ዩናይትድ ደጋፊዎች ኤክሳይትመንት የነበረው በጉጉት ዝውውሩን እንዲጠብቁት አድርጎ የነበረው የተዋጣለት አትሌት ነው። በተለይ ሩበን አሞሪም መጫወት ለሚፈልግበት ወይም አሁን ብዙ ስኬታማ ባይሆንም ግን በ3-4-2-1 ነው ቡድኑ የሚጫወተው። ሁለት ጥልቅ አማካዮችን ነው የሚጠቀመው። ሁለት አማካዮችን ብቻ የሚጠቀም ከሆነ አንደኛው መፍትሄ ኦቨርሎድ መፍጠር ነው ወይ ከሁለቱ ሴንተር ባኮች እየተፈራረቁ አንዳንድ ጊዜ ማቲያስ ደሊት ሌላ ጊዜ ሌኒ ዮሮ እንደሚያደርጉት አንደኛውን ማርክ የሚያደርጉትን ሰው ተከትሎ መውጣትና መሀል ላይ ተጨማሪ ሶስተኛ አማካይ መሆን። ስለዚህ ሶስት አማካዮች ይኖሯቸዋል። በአንዳንድ ጨዋታዎች ከሁለቱ ዊንግ ባኮች አንደኛው ወደ ጥልቅ ቦታዎች እንዲገባ ማድረግ፣ ስለዚህ ሌላ ቁጥር ይኖራቸዋል። ሌላ ጊዜ ከ10 ቁጥሮቹ አንደኛው ወደ ኋላ እንዲመለስ ማድረግ፣ ስለዚህ ሴንትራል ኦቨርሎድ በዛ መንገድ መፍጠር። ይሄ ታክቲካዊ ማኑቨር ነው። ሜዳ ውስጥ ምንድነው ኢምፕሮቫይዝ ማድረግ ማለት ነው። ያሉ ተጫዋቾችን ሚና በማሸጋሸግ የሚፈጠር ሁሉም አማካዮች ባይሆኑም ግን በጨዋታ መሀል እንደ አማካይ ይሆናሉ ማለት ይሆናል። ካልሆነ ግን ልክ ከዚህ በፊት ብዙ ጊዜ እንደምሳሌ የምናነሳውና በሶስት የመሀል ተከላካዮች በሁለት የመስመር አማካዮች በመጫወት በፕሪሚየር ሊግ ሻምፒዮን ሆኖ የሚያውቅ አንድ ቡድን አለ በቅርብ ዓመታት የአንቶኒዮ ኮንቴ ቼልሲ። ያ ቡድን ደግሞ በአማካይ ክፍሉ ላይ ጠንካራ ሰራተኞችና ሰፊ የሜዳ ክፍል መሸፈን የሚችሉ አትሌቶች ፊዚካል ተጫዋቾች ነበሩት። እንጎሎ ካንቴና ኔማንያ ማቲች እንላለን። ማቲች በጣም አስደናቂ ብቃቱ ላይ በነበረበት ጊዜ ካንቴ የፕሪሚየር ሊጉ ምርጥ ተጫዋች ተብሎ በተመረጠ ማግስት የነበረ ተጽዕኖ ነው ቼልሲ ውስጥ የነበረው። ስለዚህ ሌላኛው ምርጫ እንግዲህ እንዳልኩት የባሌባ አይነቱ ተጫዋች ምናልባት ወጣቱን ካንቴን ይመስል ይሆናል። ሰፊ የሜዳ ክፍል መሸፈን የሚችል አትሌት ነው። ስለዚህ በሁለት አማካዮች ቡድኑ ቢጫወትም ግን ደግሞ የዚህ ተጫዋች ፊዚካል ቮሊዩም ከፍተኛ ስለሆነ ብዙ ቦታ መሸፈን ስለሚችል የተዋጣለት የሳጥን አማካይ ስለሆነ ኳስ ነጣቂ ስለሆነ ከኳስም ጋር መጥፎ ስላልሆነ
ለማንቸስተር ዩናይትድ የአማካይ ክፍል ህመምና በተለይ ደግሞ አሰልጣኝ ሩበን አሞሪም መጫወት የሚፈልግበት ሲስተም አትሌቶችንም ስለሚፈልግ በብሩኖ በካሰሚሮ በሜይኑ እና በኡጋርቴ ይህንን ማድረግ ስለሚያስቸግር ባሌባ ነው ሁነኛው መፍትሄ የሚል ግምት ነበር። አሁን ከዚህ ሺፍት ያደረገ ይመስላል። እንዳልኩት በሚቀጥሉት ወራት ማንቸስተር ዩናይትድ በጥር እንዲህ አይነት ትልቅ ዝውውር ይፈጽም እንደሆነ አላቅም፣ ግን ዝውውር እቅድ የምታደርጊው ገና 7-8 ወር ሲቀረው ነው። ለምሳሌ ፍሎሪያን ቨርትስን ሊቨርፑል ለማስፈረም ኖቬምበር ላይ ነው ከአሰልጣኙ ጋር የተነጋገረው ይባላል። የፈረመው ሰኔ ላይ ይሁን እንጂ ህዳር ላይ ነው ከአሰልጣኝ አርነ ስሎት ጋር እንኳን ለመጀመሪያ ጊዜ የተነጋገረው። አመት ይወስዳል የትራንስፈር ፕላኒንግ። ድንገት ታህሳስ ላይ ለጥር ዝውውር አይደለም ከተጫዋቹ ጋር መነጋገር የሚጀምሩት፣ ተጫዋቹንም የሚገመግሙት አናላይዝ የሚያደርጉት ከክለብ ወደ ክለብ ክለብ ወደ ኤጀንቶች ከክለብ ወደ ተጫዋቹ ንግግር የሚጀምረው ወራትን አስቀድሞ ነው። በእርግጥ ከኮንትራክት ጋር ያለን ተጫዋች ማንቸስተር ዩናይትድ ማነጋገር በቀጥታ አይችልም። አሁን አዳም ዋርተንን ማነጋገር አይችልም፣ በፊፋ ህግ የተከለከለ ነው። ግን እንደምታውቂው በሸትል መንገድ ተጫዋቾችን ያነጋግሯቸዋል። ምንም ጥያቄ የለውም። ያ በጣም መደበኛ የሆነ አካሄድ እንጂ የአዳም ዋርተንን የልብ ትርታ ማንቸስተር ዩናይትድ ካሁኑ ጌጅ ያደርጋል፣ ማዳመጥ ይጀምራል። እና አሰልጣኙ ይህንን ተጫዋች ነው አሁን የበለጠ እየፈለጉት ነው የተባለው። አሁን አንዳንድ ሰዎች የሚያነሱት ከባሌባ ወደ አዳም ዋርተን ፊታቸውን ያዞሩበት ምክንያት ቴክኒካዊ ምክንያት ብቻ አይደለም። የውድድር ዘመኑ ሁለቱ ተጫዋቾች የጀመሩበት ሁኔታ በጣም የተለያየ ነው። በቅርብ ጊዜ እንደው ሰምተሽ እንደሆነ ፋቢያን ኤርዝለር ካርሎስ ባሌባን ተችተውታል። በቅርብ ጊዜ የተጫዋቹን በተለይ አቲቲዩድ የሚያሳየውን ምግባር በተመለከተ አስተያየት ሰጥተው ነበር። በክረምት ካልተሳካ ዝውውሩ በኋላ ወደ ማንቸስተር ዩናይትድ ካልተፈጸመ ዝውውሩ በኋላ አኩርፏል ነው የሚሉት። 90 ደቂቃ አልጨረሰም ይሄ ውድድር ዘመን ከተጀመረበት ጊዜ ጀምሮ። በእርግጥ ገና 7 ጨዋታን የተደረገው ግን 20% ጨዋታዎችን አይተናል። ባለፈው የውድድር ዘመን ከፕሪሚየር ሊግ ምርጥ ወጣት አማካዮች መካከል አንደኛው ነበር እና የማንቸስተር ዩናይትድ ሰዎችም ይህንን አቲቲዩዱን አልወደዱትም። መቼስ የካራክተር አሰስመንት የሚባል ነገር አለ። አንድ ተጫዋች ሜዳ ውስጥ ምን አይነት ቴክኒካዊ ጥቅም ይሰጠናል የሚለው ብቻ ሳይሆን ምን አይነት ባህሪ ነው ያለው የሚለውም ይታያል። እና በቅርብ ጊዜ ተጫዋቹ እያሳየ ያለውን ባህሪ የማንቸስተር ዩናይትድ ሰዎች ብዙ አልወደዱትም እና ለምሳሌ ሞይሰስ ካይሴዶ ካደረገው የተቃረነ ነው ይላሉ። ምሳ 2023 የጥር የዝውውር ገበያ ላይ ሞይሰስ ካይሴዶ ወደ አርሰናል መዘዋወር እንደሚፈልግ ተናግሮ ነበር። እንዲያውም በኢንስታግራም ገጹ ላይ ሳይቀር ስቴትመንት አውጥቶ ነበር። ከቴሌግራፍ ጋር በነበረው ቃለ ምልልስም ላይ የትኛውን ቡድን ነው መቀላቀል የምትፈልገው ሲባል አርሰናል ኦፍ ኮርስ ብሎ ነበር የመለሰው። ምክንያቱም አርሰናል መጀመሪያ 60 ከዛ 70 ሚሊዮን ፓውንድ አቅርቦ ነበር። ኃይለኛ ፍላጎት ነበራቸው ይህንን ተጫዋች ከብራይተን ወደ ኤምሬትስ ለመውሰድ። ነገር ግን ብራይተን በዚያ ውድድር ዘመን በሮቤርቶ ዲዜርቢ አሰልጣኝነት በታሪኩ ለመጀመሪያ ጊዜ ለአውሮፓ ውድድር ለማለፍ እየተፎካከረ ስለነበር እንዲህ ያለ ቁልፍ ተጫዋቹን ለመተካት በማይችልበት ወቅት በዝውውር ጊዜው በውድድር ዘመኑ አጋማሽ ላይ ተጫዋቹን ማጣት አልፈለጉም እና ተጫዋቹ ዝውውሩ ስላልተፈጸመ ቅር ተሰኝቶ ነበር። ግን የውድድር ዘመኑን ሁለተኛ አጋማሽ ያጠናቀቀበት ፕሮፌሽናል ጠባይ በጣም አስደናቂ ነበር። ዝውውሩ አልተሳካም፣ ግን ከብራይተን ጋር ውል አለው። ስለዚህ ያንን ኮንትራት አክብሮ ነው የውድድር ዘመኑን በሚያስደንቅ ጥንካሬ የጨረሰው። እንዲያውም በአንዳንድ ጨዋታዎች በቀኝ መስመር ተከላካይነት ጭምር ሲያሰልፉት ያለ ማጉረምረም ነው ያንን ኃላፊነት የተወጣው። ከዛ ክረምት ላይ ቼልሲ እና ሊቨርፑል ተፎካከሩበት። በኋላ ቼልሲ የብሪታንያን ክብረ ወሰን አሻሽሎ ተጫዋቹን ወደ ስታንፎርድ ብሪጅ ወሰደው። ባሌባ እንዲህ አይነት አይደለም እያሳየ ያለው ሪያክሽን ይላሉ። ዝውውሩ እንዲፈጸም ይፈልግ ነበር። ልክ እንደ ሞይሰስ ካይሴዶ መግለጫ አላወጣም። ለምሳሌ አሁን ባለፈው አሌክሳንደር ኢሳቅ እንዳደረገው በኢንስታግራም ገጹ ላይ ከኒውካስል ጋር ስምምነት ነበረን፣ ያንን ስምምነት ያላከበሩት እነሱ ናቸው፣ ስለዚህ እምነት በታጣ ጊዜ አብሮ መቀጠል ያስቸግራል። እንዲህ አይነት ዝውውሩን ለማከናወን አስገዳጅ የሆነ መግለጫ ለምሳሌ አላወጣም። ግን ብዙ ምንጮች ያኔ ነግሩን እንደነበረው ካርሎስ ባሌባ ወደ ማንቸስተር ዩናይትድ መዘዋወር ይፈልግ ነበር። ከዚያ ሳይዘዋወር ቀረና ለዛ ላልተሳካ ዝውውር ያሳየው ምላሽ ነው ብዙ ያልተወደደው። ይህንን ግን ማንቸስተር ዩናይትድም አልወደደውም። ልክ ካይሴዶ እንዳደረገው አንገቱን ደፍቶ እድል ይመጣል። በጣም ወጣት ተጫዋች ነው፣ ገና 21 ዓመቱ ነው እና በዚህ ምክንያት የአቋም ለውጥ ሳያደርጉ አልቀሩም ነው። ጊዜው ሲደርስ የበለጠ ነገሮች እየጠሩልን ይመጣሉ። በተቃራኒው አዳም ዋርተን ደግሞ የውድድር ዘመኑን በጣም አስደናቂ በሆነ መንገድ ነው የጀመረው። እጅግ በጣም አስደናቂ በሆነ መንገድ ነው የጀመረው። እንግዲህ የባሌባ
የሚጠየቅበት ገንዘብ 100 ነው። ዩናይትድ ይህንን ያህል ገንዘብ መክፈል አይፈልግም። ብዙ ጊዜ ሰር ጂም ራትክሊፍም እንደሚናገሩት እና ተጫዋቾችን በስም ጭምር እየጠቀሱ ሆይሉንድ፣ ካሰሚሮ እንደዚህ እያሉ ዩናይትድ ለእነዚህ ተጫዋቾች የከፈለው የዝውውር ገንዘብና ሊከፍላቸው የተስማማው ደሞዝ በጣም የተጋነነ ነበር በሚል አሁን ማንቸስተር ዩናይትድ ውስጥ ያሉ ተጫዋቾችን ሳይቀር በስም እየጠቀሱ ዩናይትድ ከፍተኛ ገንዘብ እንዲከፍል አይገደድም የሚል አስተያየት ሰጥተዋል። ግን ያው ከፍተኛ ገንዘብ ከፍለዋል በክረምቱ ለብዙ ተጫዋቾች እንደሚታወቀው። ቢሆንም ግን ልክ እንደ ባለፉት ዓመታት የተጋነነ ክፍያ ልክ ብራይተን 100 ስላለ ብቻ 100 መክፈል አይፈልጉም። ትንሽ ጠበቅ ያለ አካሄድ መከተል የፈለጉ ይመስላል። የአዳም ዋርተንን ጉዳይ በተመለከተ እስካሁን ድረስ በክለቦቹ መካከል ንግግር ስላልተደረገ ክለቡ የጠቀሰው ዋጋ የለም። ነገር ግን በተለይ ደግሞ ይሄ የውድድር ዘመን አስደናቂ ሆኖ በጀመረበት መንገድ የሚጠናቀቅ ከሆነ ክሪስታል ፓላስ ባለፈው በኤቨርተን በመጨረሻ ደቂቃ ጎል እስኪሸነፍ ድረስ 19 ተከታታይ ጨዋታዎችን አልተሸነፈም። የወቅቱ ኤፍ ኤ ካፕ አሸናፊ ነው፣ የኮሚኒቲ ሺልድ አሸናፊም ነው። ይህንን ሲያደርግ ሲቲንና ሊቨርፑልን አሸንፎ ነው የጀመረው። በዚህ ጉዟቸው ውስጥ የአዳም ዋርተን ሚና በጣም ከፍተኛ ነበር። አንዳንድ ጊዜም ምንም እንኳ ኤቤሬቼዜን ቢሸጡም ነገር ግን ምትክ ካላገኘን አንሸጥም የሚል ጥብቅ አቋም በመያዛቸውም ባለፈው ክረምት የማርክ ጌሂ አይቀሬ ይመስል የነበር የሊቨርፑል ዝውውር ሳይሳካ ቀርቷል። ለዚህ ነው ሰዎች ይሄ እንኳን በጃንዋሪ የሚፈጸም ዝውውር ላይሆን ይችላል የሚል አስተያየት የሚሰጡት። ግን የማንቸስተር ዩናይትድ የረጅም ጊዜ ታርጌት ነው። እኔ በመጠኑ ከምን ጋር ይመሳሰልብኛል መሰለሽ የዚህ ዝውውር ባህሪ ከካርሎስ ባሌባ ወደ አዳም ዋርተን መሄድ ከፍራንኪ ዲዮንግ ወደ ካሴሚሮ እንደተደረገ አይነት ሽግግር ነው። ምን አይነት ቡድን መስራት ነው የሚፈልጉት የሚለውን በተመለከተ ክላሪቲ የለም። እንዳልኩት ሁሉንም እውነት እናውቃለን ማለት አይደለም። አሁን ያን ጊዜ ክረምቱን ሙሉ የቴንሃግ የስራ ኃላፊነት እንዴት ሊሆን ይችል እንደነበር አላቅም። ፍራንኪ ዲዮንግን ማምጣት ሆኖላቸው ቢሆን ባርሴሎና ተጫዋቹን ለመሸጥ ከፍቃደኛ በላይ ነበር። ማንቸስተር ዩናይትድ ተጫዋቹን ከ2 ወር በላይ ለማስፈረም ጥረት አድርጓል። ብቸኛው እምቢተኛ ተጫዋቹ ነበር። መልቀቅ አልፈለገም፣ ወደ ማንቸስተር መሄድ አልፈለገም፣ ከባርሴሎና መውጣት አልፈለገም። አሁንም ድረስ ቆይቷል። እንዲያውም ትላንትና አዲስ ረጅም ጊዜ በባርሴሎና የሚያቆየውን እስከ 2029 በካምፕ ናው የሚያሰነብተውን ኮንትራት ፈርሟል። አሁን ሰዎች የሚሉት የአሰልጣኝ ኤሪክ ቴን ሃግ የአያክስ ቡድን የተሰራበት አእምሮ እና እግር የፍራንኪ ዲዮንግ አእምሮ እና እግር ነው። እሱን የሚመስል ሌላ ተጫዋች በአውሮፓ ለማግኘት በጣም አስቸጋሪ ነው። ተመሳሳይ ተጫዋችም የለም። ሌላም ሁለተኛ እቅድ የነበራቸው አይመስልም። ካሰሚሮ ማን ነው ፍራንኪ ዲዮንግ ባይሆን ከዲዮንግ ጋር የሚቀራረብ ፕሮፋይል ያለው ተጫዋች ምናልባት አድሪያን ራቢዮ። ግን አድሪያን ራቢዮ ተመሳሳይ ተጫዋች አይደለም። ቴክኒካል ነው፣ ፓሰር ነው፣ ግን በፍጹም ተመሳሳይ ተጫዋች አይደለም። ከዛ የሄዱት ፍጹም ወደ ተለየ አይነት የአማካይ ተከላካይ ነው። በሲቪ በስኬት ከፍራንኪ ዲዮንግ የሚሻል ምናልባት ታሪኩ በዛ ቦታ ከተጫወቱ ትልልቅ ተጫዋቾች እንዳንዱ የሚጠቀስ በተለይ ባለፉት 20 ዓመታት። ነገር ግን በጣም የተለየ አይነት የበለጠ ዲስትሮየር የሆነ አማካይ ነው ያመጡት። ያኛው ዲፕ ላይን ፕሌይ ሜከር ነው፣ ይሄኛው ዲስትሮየር ነው፣ ኳስ ነጣቂ ነው። ስለዚህ ማንቸስተር ዩናይትድ በፍጹም በአያክስ መንገድ ሊጫወት አይችልም ካሰሚሮን እዛ ቦታ ላይ የሚጠቀም ከሆነ። የአያክስ ቡድን በዲዮንግ ላይ ስለነበር የተሰራው። አሁን ባሌባን ይፈልጉ ነበር። እኔ የምለው ቢሆንላቸው የ200 ሚሊዮን ፓውንድ ኢንቨስትመንት ለመፈጸም ፈቃደኛ ከሆኑ የክረምት የማንቸስተር ዩናይትድ ዋና ግብ የነበረው የማጥቃት ችግሩን መቅረፍ ነው። 44 ጎሎች አስቆጠረ። ግን የጎል ማስቆጠር ችግር ደግሞ ረጅም ጊዜ የቆየም ስለነበር ከ200 ሚሊዮን ፓውንድ በላይ አብዛኛውን በጀታቸው ነው ወይም ከሴነ ሎመንስ ዝውውር በስተቀር እሱም ከፍተኛ ገንዘብ የወጣበት አይደለም። 17 ሚሊዮን ፓውንድ ብቻ ነው የተከፈለበት። ከዚያ በስተቀር ያለውን በጀታቸውን በሙሉ አንድ ዲፓርትመንትን ለማስተካከል በኃይለኛ ቁርጠኝነት እምቤሞን፣ ኩኛን እና ሼሽኮን ያመጡበት ክረምትን የነበረው እንዲህ አይነት ሬቮሉሽን የአማካይ ክፍሉ ይፈልጋል እና አይዲያል የሆነው ነገር በእኔ እምነት ዋርተንንም ካርሎስ ባሌባንም ማምጣት ነው። ማንቸስተር ዩናይትድ የአማካይ ክፍል ከአንድ በላይ ተጫዋች ያስፈልጓል። አንድና ሁለት ያለው አይመስለኝም በተለያዩ ምክንያቶች። ምክንያቱም በጥርጣሬ ነው ማነሳው፣ ይሄንን ላይሆን ይችላል። በእኔ ግምት የብሩኖ ፈርናንዴዝ የመጨረሻ ሲዝን የሚሆን ይመስለኛል። ይሄ በማንቸስተር ዩናይትድ አይታወቅም። ባለፈው ክረምት ወደ ሳውዲ አረቢያ ሊሄድ የሚችልበት እድል ነበር። ተጫዋቹ ከሩበን አሞሪም ጋር ከተነጋገረ በኋላ እንደሆነ ያንን ጥያቄ ውድቅ ያደረገው ተናግሯል። ብዙ ጊዜ ሲናገርም በቅርብ ጊዜም ተጠይቆ ወደ ሳውዲ ልትሄድ ትችላለሁ የሚል ጥያቄ በቅርብ ጊዜ ከኢንተርናሽናል ጨዋታዎች በፊት በነበረ አንድ ቃለ ምልልስ ላይ ይህንን በተደጋጋሚ ተናግሬዋለሁ፣
ወደ ሳውዲ መሄድ አልፈልግም፣ በአውሮፓ መቆየት ነው የምፈልገው አለ። ስለዚህ በአውሮፓ መቆየት ይፈልጋል። ነሰሰሪ በማንቸስተር ዩናይትድ ላይሆን ይችላል። 32 ዓመት ይሆነዋል። የማንቸስተር ዩናይትድ የረጅም ጊዜ መፍትሄ ላይሆን ይችላል። እድሜ ይገድበዋል፣ ምንም ጥያቄ የለው። በዛ ላይ ደግሞ በሚወደው ሚና አይደለም እየተጫወተ ያለው እዛ ቦታ ላይ። አሁን ድሮ እሱ በሚጫወትበት በ10 ቁጥር ቦታ ላይ ኩኛ መጥቷል፣ ምቤሞ አለ፣ አማድ እዛ ቦታ ላይ መጫወት ይችላል፣ ማውንት አለ፣ አማራጮች አሏቸው ማንቸስተር ዩናይትድ። በሱ ደረጃ ባይሆኑም እነዚህ ሁሉ ተጫዋቾች ግን እዛ ቦታ ላይ የሚጫወቱ ተጫዋቾች ነው ማንቸስተር ዩናይትድ ያመጣው። አሁን ጥርጣሬ ነው። ኮንትራት አለው፣ ሊቆይ ይችላል። በ2024-25 የውድድር ዘመን መጀመሪያ ነው አዲስ ኮንትራት የፈረመው። ግን በእድሜው ምክንያት የማንቸስተር ዩናይትድ የመጪው 7-8 ዓመት መፍትሄ አይደለም፣ ምንም ጥያቄ። በሚቀጥለው ዓመት አይልቀቅ፣ ግን የረጅም ጊዜ መፍትሄ ሊሆን አይችልም 32 ዓመት ስለሚሆነው። ካሰሚሮ 33 ዓመት ይሆናል። እሱም በተመለከተ አንዳንድ ትኩረት የሚስቡ መረጃዎች መስማት ጀምሬያለሁ። ዩናይትድ በመልበሻ ክፍል ውስጥ ባለው ጥቅም ምክንያት ደሞዙን ቀንሶ አዲስ ኮንትራት ሊሰጠው ይፈልጋል የሚል የመጨረሻ የውድድር ዘመኑ ይሆናል ኮንትራቱ ስለሚያበቃ የ4 ዓመት ውል ነበር የፈረመው። ኡጋርቴን በተመለከተ ሎሪ ዋይትዌል የሚባል የዲ አትሌቲክ ጋዜጠኛ አንድ በጣም የሚገርም መረጃ ሰሞኑን ሰጥቶ በሶሻል ሚዲያ ላይ ብዙ ሰርኩሌት ሲያደርግ ነበር። ከዩሮፓ ሊግ የፍጻሜ ጨዋታ በኋላ ያው ጋርናቾ ተበሳጭቶ ነበር በጨዋታው ላይ ባለመሰለፉ የተነሳ። እሱም በተለይ በስፔን ቋንቋ ለሚናገሩ ብዙሀን መገናኛዎች በፍላሽ ኢንተርቪው እንደተናገረው ወንድሙ ለተናገረው ነገር ተጫዋቹ ኃላፊነት መውሰድ ያለበት አይመስለኝም። ግን ራሱ ግን ተናግሯል። በጨዋታው ላይ ባለመሰለፉ ቅር እንደተሰኘ ተናግሯል። አሰልጣኙ በዚህም የተደሰተ አይመስልም እና በልምምድ ሜዳ ክለብ ፈልግ፣ በእኔ ቡድን ውስጥ ስፍራ የለህም ብሎ ነግሮታል። በቅድመ ውድድር ዘመን ዝግጅት ከቡድኑ ጋር አብሮ አልሰራ። ቦምብ ስኳድ የሚሉት አለ እነሱ። ቦምብ ስኳድ ውስጥ ነው የነበረው። ግን እዛው ሴሽን ላይ አንተን በስፖርቲንግ ሊዝበን እንደማውቅህ አይደለም እየተጫወትክ ያለው ሌላ ተጫዋች ነው አሁን ብሎ ማኑኤል ኡጋርቴን ጭምር ተናግሮታል ተብሏል። ያው ኡጋርቴ እንደምታስታውሹ ያንን የዩሮፓ ሊግ ፍጻሜ አልጀመረም። ካሰሚሮን እና ብሩኖን ነው በአማካይነት አሰልጣኝ ሩበን አሞሪም ያስጀመረው። ስለዚህ በኡጋርቴ ላይ ያለው እምነት እንደተሸረሸረ በዛ ንግግርም ይሄ ውድድር ዘመን ከተጀመረ በኋላ በሚሰጠው ሚናም መገንዘብ ይቻላል። የኮቢ ሜኑ ጉዳይ እስካሁን ድረስ ያልጠራ ነው። ለዚህ ሲስተም አይሆንም፣ ምንድነው መፍትሄው? ተጫዋቹ ራሱ በውሰት ሰጡኝ ብሎ ጠይቆ ነበር። የእሱን አንሰርቴን ብለውን እንመደብ፣ ያልተረጋገጠ ነው ምን አይነት እጣ እንዳለው። ዩናይትድ ማጣት የሚፈልግ አይመስለኝም። የአካዳሚ ልጅ ነው፣ የስቶክፖርት ልጅ ነው። የተለየ ባለተሰጥኦ አማካይ መሆኑ ግልጽ ነው። በመጣበት ጊዜ ያሳየው ክህሎት በአውሮፓ ዋንጫ ፍጻሜ በደረሰ እንግሊዝ ብሔራዊ ቡድን ውስጥ ጭምር የመጀመሪያ ተመራጭ ሆኖ ሲጫወት የነበረ ተጫዋች ስለሆነ ለዚህ ሲስተም እንኳ ባይሆን ግን ባለ ክህሎት ተጫዋች መሆኑ ግልጽ ነው። አሁን ደግሞ በዚህ በኢንተርናሽናል ጨዋታዎች ጊዜ የጥንካሬ ልምምዶች ሲሰራ ቆይቷል። አሰልጣኙ የፊዚካሊቲን ምክንያት እያነሳ ነው ተጫዋቹን በጥልቅ አማካይነት የማይጠቀምበት 10 ቁጥር እንዳይሆን ቅድም እንዳነሳሁት በ10 ቁጥር ቦታ ደግሞ አምና ተጠቅሞበታል። የተወሰኑ ጨዋታዎች ላይ ጥሩም ተጫውቷል። ግን ብዙ አማራጮች አሉት። ኩኛን፣ ማውንትን፣ ምቤሞን፣ ብሩኖን፣ ሌሎችንም ተጫዋቾች መፎካከር አለበት በዛ ቦታ ላይ ለመሰለፍ። እያንዳንዱን የአማካይ ስፍራ ተጫዋች በተመለከተ ጥርጣሬ አለ ማለት ነው። አንዳንዶቹ በእድሜ ምክንያት ብሩኖ ለቦታው ተስማሚ የሆነ አይመስልም ብዙ ጊዜ እንደሚነሳው፣ ግን ደግሞ በእድሜ ምክንያት ከዚህ በኋላ የ5-6 ዓመት መፍትሄ አይሆንም። በዚህ የተነሳ እኔ ባሌባንና ዋርተንን ማምጣት አለበት ነው የምለው ከሆነም ከተቻለ። ምክንያቱም ሁለቱ ኮምፕሊመንት የሚደራረጉ ተጫዋቾች ናቸው። አንደኛው ኮንሰርቫቲቭ ነው፣ የበለጠ ዱዌሊስት ነው፣ የአንድ ለአንድ ፍልሚያዎችን ማሸነፍ ይችላል፣ ሰፊ የሜዳ ስፍራ ከቨር ማድረግ ይችላል፣ አትሌት ነው፣ ፊዚካል ነው፣ እንዲህ አይነት ተጫዋች ነው። ዋርተን ደግሞ የበለጠ ቴክኒካል ነው፣ የበለጠ ፓሰር ነው። ሁለቱን አንድ ላይ ማምጣት ያለው ቢያመጣ ጥሩ ነው እላለሁ። ሁለቱን ማምጣት በጣም አስቸጋሪ እንደሆነ ረዳና ከ200 ሚሊዮን ያላነሰ 180-170 ሚሊዮን ፓውንድ የሚጠይቀው ኦፕሬሽን ሊሆን ይችላል። ግን እንዲህ አይነት እድሳት ይፈልጋል። የማንቸስተር ዩናይትድ አማካይ ክፍል በእኔ እምነት ለ10-15 ዓመት ችግር ነበረበት። ከኤሊት የአውሮፓ ሚድፊልዶች መካከል አንዱ ሆኖ የሚያውቅ አይመስለኝም ባለፈው 15 ዓመት። ከአውሮፓ ምርጥ አንዳንድ ጊዜም ከእንግሊዝ ምርጥ አማካይ ስፍራዎች መካከል የነበረ አይመስለኝም። ከ1-3 ከ1-4 ያልነበረባቸው ብዙ ሲዝኖች የነበሩ ይመስለኛል። አማካይ ክፍሉን ብቻ ብንወስድ ረጅም ጊዜ ከመጨረሻዎቹ የአሌክስ ፈርጉሰን አመታት ጀምሮ ኢግኖር የተደረገ ነው። ከስኮልስ ጫማ መስቀል፣ ከካሪክም በእድሜ ምክንያት ብቃቱ እየወረደ መምጣት በኋላ የማንቸስተር ዩናይትድ አማካይ ክፍል ችግር ነበረበት። ካሪክም ስኮልስም ተተኪ ያገኘው አይመስለኝም። በተለያዩ ተጫዋቾች ተሞክሯል። የማንቸስተር ዩናይትድ የአማካይ ክፍል ህመም ረጅም ጊዜ የቆየ ነው። ስለዚህ የሆነ አብዮት ይፈልጋል።
ለ7 ለ8 ዓመት መፍትሄ የሚሆኑ ተጫዋቾችን ማምጣት ያለበት ይመስለኛል። ይሄ ደግሞ ከፍተኛ ኢንቨስትመንት ይጠይቃል። የሊቨርፑል አማካይ ክፍል በአንድ ክረምት ነው አይደለም የታደሰው። ምሳ እንደምታስታውሹ አብዮት ይፈልግ ነበር። ምክንያቱም ሁሉም ተጫዋቾች ሊያውም ብዙ ስኬት የነበራቸው ተጫዋቾች የርገን ክሎፕ መጫወት ለሚፈልጉበት አጫወት የማይሆኑበት የአካል ደረጃ ላይ ደረሱ። ስለዚህ በአንድ ክረምት 4 አማካዮች አመጡ። እንዲህ አይነት የአማካይ ክፍል አብዮት ይፈልጋል የሚል ግምት አለኝ እኔ። ስለዚህ አዳም ዋርተን ብቻ አይበቃም። ግን ዋርተን ላይ የበለጠ አዘንብለዋል የሚባሉባቸው ምክንያቶች ግን በጥቂቱ ለማንሳት ተጫዋቹ አሁን ልልቀቅ እያለ ያስቸገረ አይደለም፣ የዝውውር ጊዜም አይደለም። በእርግጥ ኮምፎርታብል ነው፣ ግን የላንክሻየር አካባቢ ሰው ነው። ለማንቸስተር በቀረበ አካባቢ ነው ተወልዶ ያደገው እና የብላክበርን ተጫዋች ነበር። ወደ ተወለደበት አካባቢ ወደ ሰሜን እንግሊዝ የሚመልሰው ዝውውር ነው። በጣም ወጣት ነው። በቅርብ ጊዜ ነው ገና 22 ዓመት የሚሆነው እና በጣም የሰከነ ነው ይባላል። በባህሪው ዳውን ቱ እርዝ ነው ስብናው ይባላል። ግን በቴክኒካዊ ምክንያቶች ማንቸስተር ዩናይትድ በአማካይ ክፍል አሁን የሌለው አይነት ብሩኖ ሲኖር ልክ ነው፣ ፕሮግሬሲቭ ፓሰር ነው፣ ግን የዛ ቦታ ተጫዋች አይደለም። ስለዚህ የፖዚሽን ችግር አለ፣ የቦታ አያያዝ ችግር አለ። አንዳንድ ጎሎች ላይ ታክቲካዊ ህጸጾች ታገኝበታለሽ። ባለፈው እንዲያውም ከማንቸስተር ሲቲ ጨዋታ በኋላ ሲናገር እኔ ሮድሪን ፕሬስ ላደርግ ሄድኩ፣ ግን ተከትሎ የሚመጣ ከቨር የሚያደርግ ተጫዋች አልነበረም፣ ያንን ማድረግ የነበረበት ሌኒ ዮሮ ነው አለና ቴክኒካዊ ምክንያቶች ጭምር ሲናገር ነበር። ግን አንዳንድ ቦታዎች ላይ አትፈርጅበትም፣ የዛ ቦታ ተጫዋች አይደለም፣ ዲፕ ላይን ፕሌይሜከር አይደለም፣ ዲፕ ላይን ሚድፊልደር አይደለም፣ ወይ ዲኤም አይደለም፣ ግን እዛ ቦታ ላይ እንዲጫወት ሆኗል። ዋርተን ግን የዛ ቦታ ተጫዋች ነው። በየጨዋታው 4.5 ፕሮግሬሲቭ ፓሶች ያደርጋል። ሩበን አሞሪም አንድ ከዚህ ተጫዋች በጣም ይወደዋል እየተባለ ያለው ነገር ይሄኛው ነው። ሪስክ ቴከር ነው፣ ቀጥተኛ ፓሰር ነው። ማንቸስተር ዩናይትድ በፈጣን ሽግግር ለመጫወት እየሞከረ ነው። እንደሚታወቀው አንዳንድ ሰዎች በፈጣን ሽግግር መጫወት አንድ ነገር ነው፣ ሁል ጊዜ በፈጣን ሽግግር መጫወት ግን ጨዋታ ኮንትሮል ለማድረግ አይረዳም እና ትንሽ ይበዛል፣ ረጅም ኳሱ ይበዛል፣ የዲያጎናል ፓሱ ይበዛል፣ እንደዚህ የሚሉ ሰዎች አሉ። ግን ይሄ ተጫዋች በጣም የላቀ ቴክኒካዊ ተጫዋች እና ፎርዋርድ ፓሰር ነው፣ ቀጥተኛ ፓሶች ማድረግ የሚወድ ተጫዋች ነው። ስለዚህ ከዚህ ተጫዋች አሰልጣኝ ወዶታል የሚባለው ነገር የፓሲንግ ችሎታው ነው። በየጨዋታው 4.5 ፕሮግሬሲቭ ፓሶች ያደርጋል። ፕሮግሬሲቭ ፓሶች ማለት እያንዳንዱ ወደፊት የሚሄድ 10 እና ከዛ ሜትር በላይ ወደፊት የሚሄድ ፓስ ማለት ነው። በፕሪሚየር ሊግ ከብሩኖ ጊማራይሽ ጋር ከጥልቅ አማካዮች መካከል በጣምራ ብዙ ፕሮግሬሲቭ ፓሶችን የውድድር ዘመን ከተጀመረበት ጊዜ ጀምሮ እያደረገ ያለ ተጫዋች ነው። በጣም የተረጋጋ ነው። ለዚህ ነው ሰዎች ከመጣ አዲሱ ካሪክ ማለት ነው የሚሉት። ልክ እንደ ካሪክ አይነት እርጋታ ያለው፣ ልክ እንደ ካሪክ አይነት ስክነት ያለው ተጫዋች ነው። እኔ ካሪክን ምን ይሉት ነበር? አርሰን ቬንገር ራሳቸው አስታውሳለሁ። ካሪክን ለባርሰሎና መጫወት የሚችል አማካይ ነው ይሉት ነበር። ቴክኒካዊ ችሎታ በጣም የላቀ ተጫዋች ስለሆነ የነ ቻቪ አይነት ባህሪ ያለው አማካይ ስለሆነ አሁን የስፔን ብሔራዊ ቡድን ተጫዋች ጀረሚ ፒኞ የሚባለው የክሪስታል ፓላስ ተጫዋች ነው። የቤሬቼዜን ለመተካት ከቪያሪያል መጥቷል እና ከዲ አትሌቲክ ጋር አንድ ቃለ ምልልስ ነበረው በቅርብ ጊዜ። እነዛ ቃለ ምልልስ ላይ ብዙ ነገሮች አንስቷል። ግን ስለ አዳም ዋርተን ዶርመንት ኮሪጋን የሚባል አንድ ጋዜጠኛ ሲጠይቀው ያለምንም ጥያቄ ለስፔን ብሔራዊ ቡድን መጫወት የሚችል አማካይ አይነት ነው አለ። ቴክኒካዊ ተጫዋች ነው ማለቱ ነው። ለስፔን ብሔራዊ ቡድን መጫወት ማለት እነ ፔድሪ፣ እነ ሮድሪ፣ እነ ዙቢሜንዲ አይነት ተጫዋቾች ያሉበት፣ ፋቢያን ሩይዝ፣ ዳኒ ኦልሞ አይነት አማካዮች ያሉበት ብሔራዊ ቡድን ስለሆነ የስፔን ብሔራዊ ቡድን እዚህ ቡድኑ ስለመጫወት ባሌባን ለስፔን ይጫወታል ለምሳሌ አቲም ለማንም ሊጫወት ይችላል። ባሌባ በጣም ጥሩ ፖቴንሻል፣ ግን የስፔን ብሔራዊ ቡድን አማካዮች በተለመደ ግንዛቤያችን የበለጠ ቴክኒካዊ አማካዮች በመሆናቸው የተነሳ ይሄማ ለስፔን ብሔራዊ ቡድን የተሰራ ተጫዋች ነው አቲም ለምሳሌ ባሌባ። ለፈረንሳይ ልለው ይችላል። ፈረንሳይ የበለጠ ካንቴን አይነት ፊዚካል አማካዮች የሚጠቀም ቡድን ስለነበር እሱ ግን እንደዛ አይነት አስተያየት ሰጠ። ስለ ካሪክ ይሰጥ የነበር አይነት አስተያየት ነው ለማለት ነው። ቴክኒካዊ ነው፣ ፕሬሸር መቋቋም ይችላል። የተጋጣሚ ቡድን ፕሬስ ቢያደርገው በጣም ጥሩ ፓሰር ነው፣ በጣም ጥሩ አብዶኛ ነው። ደግሞ የግራ እግር ተጫዋች ነው። እኔ በቁመት ዘለግ ባይል ጃክ ዊልሸርንም ይመስለኛል። ልክ እንደ ጃክ ዊልሸር በጣም ቀጥተኛ ተጫዋች ነው የነበረው። ድሪብለር ነው፣ መሀል ለመሀል ኳስ እየገፋ ይሄዳል። ምናልባት ለብዙ ጉዳቶች የሚያጋለጠው እሱ ሳይሆን አይቀርም እና በኳስ ቁጥጥር፣ በማጥቃት ቨርቲካል ፓሶች በመስጠት ፕሮግሬሲቭ ፓሶች በመስጠት በጣም የሚደነቅ አይነት ተጫዋች ነው። ለዚህ ነው ከባሌባ በጣም ይለያል። ምንም ግን በዚህ ዓመት በጣም የተሻሻለ የሚመስለው አንድም በአይን ስታዩ የተለየ የሚመስለው የበለጠ ጡንቻ የጨመረ ይመስላል። አሁን በዚህ ዓመት
ባለፈው አመት ከነበረው መስል ጡንቻ ፊዚካሊቲ የሚባለውን ይሄ አካላዊነትን ጨዋታ ውስጥ ጨምሯል። ግን ሁሉንም ነገር በዱዌል በፍልሚያ በታክል ምናምን ለማሸነፍ የሚሞክር አይነት ተጫዋችም ደግሞ አይደለም። ልክ እንደ ካሪክ ሁሉ ካሪክ የተካው ማለት ነው ሮይኪን ነው አይደል? ሮይኪን በጣም የተለየ አይነት ተጫዋች ነው። የፓሲንግ ችሎታው ሰዎች ዝቅ አድርገው እንደሚያዩት አይነት አይደለም። በጣም ጥሩ ፓሰር ነው የነበረው። ግን ኪን ሲባል አእምሯችን ለሚመጣው ታክል ተፋላሚነት ነው። ካሪክ ሌላ አይነት ተጫዋች ነው። የኪን ተፋላሚነት አልነበረውም። ግን እዚያ ቦታ ላይ ለመጫወት የሚያስችል አንቲሲፔሽን ግን ነበር። የጨዋታ ንባብ ግንዛቤ ግን ነበር። ሮይኪንን የተካው ማንቸስተር ዩናይትድ በሮይኪን አይነት ሌላ አይነት ተጫዋች አይደለም። ሌሎች አይነት ተጫዋቾች ሞክረው ያውቃል። ኤሪክ ጄምባ የሚባል ተጫዋች አምጥቶ ያውቃል። አንድ ሚለር የሚባል ተጫዋች መሰለኝ ከሴልቲክ አምጥቶ ሞክሯል። ተጫዋቾች ሞክሯል እዛ ቦታ ላይ። ግን ኪንን በኪን አይነት ተጫዋች አይደል። ኪኖን በካሪክ ነው የተካው። ይሄኛውም ከካሪክ ጋር ሰዎች የሚያነጻጽሩት ለዚህ ነው። ግን አንድ የጨመረው ነገር ፍሬሙ ረጅም ነው፣ ረዘም ያለ ተጫዋች ነው። ስለዚህ ያንን ፍሬም ፊዚካል ፍሬም ፍልሚያዎችን የአንድ ለአንድ ፍልሚያዎችን የአየርም ላይ የመሬትም ላይ ፍልሚያዎችን ለማሸነፍ ይጠቀምበታል። የበለጠ ከባሌባ ይልቅ ኮንትሮለር ነው። ጨዋታ የሚቆጣጠር የጨዋታ ፍጥነት የሚወስን አይነት ተጫዋች ነው። የተጋጣሚን ቡድን የመከላከል መስመር በፓሶቹ መቁረጥ ይችላል። መስመር ይሰነጥቃል። የበለጠ መንጠቅ ላይ ከሚያተኩር አማካይ ተከላካይ ጋር አብሮ መጫወት ይችላል። ለምሳሌ በክሪስታል ፓላስ ብዙ ጊዜ አብሮት የሚጫወተው ጄፈርሰን ለርማ የሚባለው ተጫዋች ነው። ጄፈርሰን ለርማ በቃ ደንበኛ ኳስ ነጣቂ ነው። ስለዚህ ጥምረቱ ዲስትሮየር ከኮንትሮለር ጋር ማለት ነው። ግን አዳም ዋርተን መከላከሉን ይዘነጋል ማለት አይደለም። አንድ ሌላ ችሎታው እንዲሁ በቪዲዮም ስታዩ የምታስተውዩ ነገር ቅድም የስፔን አማካዮችን ስጠቅስ ከልጅነታቸው ጀምሮ እንዲማሩ የተደረጉት የሚመስለኝ ነገር የስካኒንግ ችሎታ ነው። ሾልደር ቱ ሾልደር ስካኒንግ ይባላል። በዚህም በኩል በሁለቱም ትከሻዎች በኩል በደንብ ስካን ማድረግ እና ሙሉ ሜዳውን ማየት። አዳም ዋርተን ኳሱ ከመምጣቱ በፊት ለማን እንደሚሰጥ ይወስናል። ምክንያቱም ስካን ያደርጋል ማለት ቶሎ ኢንፎርሜሽን ይወስዳል ማለት ነው። በጥቂት ሰከንዶች ውስጥ የእሱ ተጫዋች በጥሩ ቦታ ላይ ያለ ጥሩ ቤስት ፖዚሽን ላይ ያለ ወደፊት ፕሮግረስ ለማድረግ የሚያስችል ጥሩ ቦታ ላይ ያለን የእሱን ነጻ ተጫዋች ስካን ያደርጋል። ስለዚህ ኳሱ ወደ እሱ ከመምጣቱ በፊት ለማን እንደሚሰጥ ወስኗል። የስካኒንግ ችሎታ ማለት እሱ ነው። ፔሪፌራል ቪው አለው። እንዲህ ዞሮ 360 ዲግሪ በደንብ ስካን ያደርጋል። ይህ ትልቅ ችሎታ ነው። ስፔኖቹ ዝም ብለሽ የቻቪን የድሮ ቪዲዮ ብታይ ቻቪ እንደዛ ነው የሚጫወተው። አንገቱ ሁሌ ሲንቀሳቀስ ነው የምታዩ። ስካን ማድረግ፣ ቶሎ ኢንፎርሜሽን መውሰድ፣ ሜሲ የቱ ጋር እንዳለ፣ አልቬስ የቱ ጋር እንዳለ፣ አልባ የቱ ጋር እንዳለ ኢንፎርሜሽን መውሰድ። ስለዚህ ፑዮል ኳሱን ለእሱ ከመስጠቱ በፊት እሱ ለማን እንደሚያቀብል አውቋል። ምክንያቱም በሰከንዶች ውስጥ ቶሎ ኢንፎርሜሽን ወስዷል። አዳም ዋርተንም እንደዚህ አይነት ችሎታ አለው። ግን ይሄ የሚጠቅመው ደግሞ ወደፊት ኳሱን ፕሮግረስ ለማድረግ ብቻ አይደለም። የተጋጣሚ ቡድን ዲፌንሲቭ ፕሬሸር ከየት እንደሚመጣም ቶሎ ማወቅ ይችላል ማለት ነው። ማን የተጋጣሚ ቡድን ተጫዋች በሱ ቅርብ እንዳለ ለመለየት ይችላል ማለት ነው። ስለዚህ በመጠኑ ሜዳ ውስጥ ራሱን በተሻለ ስፍራ ላይ ማስቀመጥ ይችላል፣ ሪፖዚሽን ማድረግ ይችላል። እንዲህ አይነትም ችሎታ አለው እና ሲጫወትም ስታየው የምትገምቸው አይነት ተጫዋች አይደለም። ልክ እንደ ተሟላ አይነት አማካይ ነው። ምክንያቱም ፓስ ማድረግ ይችላል፣ መስመር የሚቆርጡ ፓሶች መስጠት ይችላል፣ ፕሮግሬሲቭ ፓሶች መስጠት ይችላል፣ ዲያጎናል ኳሶች መጫወት ይችላል፣ የአግድሞች ኳሶች ድሪብል ማድረግ ይችላል። ስለዚህ አዳም ዋርተን ኳስ ሲይዝ ከነዚህ መካከል ቀጥሎ የትኛውን እንደሚያደርግ መገመታት ሲል ያ ሴንስ ኦፍ አንፕሬዲክታቢሊቲ ያለው አይገመትም። እነዚህን ችሎታዎቹን ማንቸስተር ዩናይትድ የበለጠ የወደደ ይመስላል። በጣም ጥሩ የውድድር ዘመን ጅማሬን ያደረገው 7 ትልልቅ የጎል እድሎችን ፈጥሯል። ይሄ ውድድር ዘመን ከተጀመረበት ጊዜ ጀምሮ አንዱም ጎል አልሆነም። አንዳንዶቹ በተለይ ባለፈው ከሊቨርፑል ጋር የነበረው ጨዋታ ላይ ለጆን ፊሊፕ ማቴታ የሰጣቸው 1-2 ኳሶች በጣም አስደናቂ ነበሩ። 7 ትልልቅ የጎል እድሎችን የፈጠረ ተጫዋች የለም ይሄ ውድድር ዘመን ከተጀመረበት ጊዜ ጀምሮ። ግን ደግሞ አትሌት ነው፣ በቻምፒየንሺፕም ጭምር የተጫወተ ነው። ስለዚህ ፊዚካሊቲ ምናምን የሚያስቸግረው ተጫዋች አይደለም። ሌላ አንድ ያለው አድቫንቴጅ የሚመስለኝ ግን ልንገርሽ፣ በሁለቱ ቡድኖች አንድ አይነት አይደሉም፣ ግን አንድ አይነት ሲስተም ነው የሚጠቀሙት። የኦሊቨር ግላስነር ክሪስታል ፓላስ ነው፣ የሩበን አሞሪም ማንቸስተር ዩናይትድ። ሩበን አሞሪም ይቀጥላሉ ወይ በዚህ ሲስተም ይቀጥላሉ ወይ አናውቅም። ብዙ ጥያቄዎች አሉ። ማለት ውጤቱ ቶሎ ካልተስተካከለ የማንቸስተር ዩናይትድ ትዕግስት ምን ያህል ነው ምናምን። ግን እንደው የእሱን ፍላጎት ነው እየተባለ ስለሆነ እንደ አሳምፕሽን እንውሰደውና የኩኛ መምጣት አንዱ ስሜት ይሰጥ የነበረው እስካሁን ድረስ ከመጀመሪያዎቹ ጥቂት ጨዋታዎች በስተቀር ባለፉት ጨዋታዎች ደብዘዝ ቢልም ባለፈው ማውንት ከሱ ቀድሞ ቢሰለፍም በጣም ሎጂካል የነበረው ግን ከወልቭስ ተመሳሳይ ሲስተም መምጣቱ ነበር።
ከ3-4-2 ሲስተም መምጣቱ ነበር። ስለዚህ ሌላ ሲስተም አይደለም አዳፕት የሚያደርገው ከሞላ ጎደል ተመሳሳይ ሚና ይሰጠው ስለነበር ሲስተም ፊት ነው በሚል ነው የመጣው። አዳም ዋርተንም ተመሳሳይ ነው። በሁለት አማካዮች በሚጫወት ፓላስ ውስጥ ነው እየተጫወተ ያለው እና ማንቸስተር ዩናይትድ በዚሁ መንገድ ይቀጥላል ብለን ብናስብ እንኳ የሲስተም ሾክ አይገጥመውም። ከሞላ ጎደል ተመሳሳይ ያኛው የበለጠ የመልሶ ማጥቃት ቡድን ነው፣ የበለጠ ዲፌንሲቭ ነው። እንደዚህ ግን ሴታፑ ግን ተመሳሳይ ነው። ስለዚህ ይሄም አንድ ማንቸስተር ዩናይትድ ይህንን ተጫዋች በተለይ አሞሪምን ለማቆየት እስካሁን ድረስ በጣም ቁርጠኛ ስለሚመስል ባለፈውም ሰር ጂም ራትክሊፍ የተናገሩት ነገር ለአሰልጣኙ ሰፋ ያለ ጊዜ የመስጠት ፍላጎት ያላቸው ስለሚመስል ቶሎ ሊለወጥ ይችላል ይሄ። ምክንያቱም ያለነው በሪዘልት ቤዝድ ቢዝነስ ላይ ነው። ቶሎ ውጤቱ ካልተስተካከለ ረጅም ጊዜ ታገሱታል ማለት ላይሆን ይችላል። ለአሁን ግን ማንቸስተር ዩናይትድ የያዘው አቋም አሞሪም ረጅም ጊዜ ይገባዋል የሚል ነው። በዚሁ ሲስተም ይቀጥላሉ ብለን እናስብ። አሰልጣኙም በዚህ ሲስተም ላይ የመደራደር በዚህ ፎርሜሽን ላይ የመደራደር ፍላጎት ያለው ስለማይመስል ስለዚህ ከመጣ ይሄ ተጫዋች በሩበን አሞሪም ሲስተም ውስጥ የሚሰካ የሲስተም አዳፕቴሽን የማያስፈልገው አይነት ተጫዋች ነው። ጥሩ ድሪብለር ነው። የሚገርም ነው። 6 ድሪብል አድርጓል። ይሄ ውድድር ዘመን ከተጀመረበት ጊዜ ጀምሮ በጨዋታ 1 ድሪብል ማለት ነው 100%። 6ቱንም ድሪብሎቹን አሳክቷል። ስለዚህ በጣም ጥሩ ተጫዋች ነው። ፓላስ ደግሞ ተጫዋቾች በማጎልበት መቼስ በተለይ ከቻምፒየንሺፕ የመጡ ተጫዋቾችን በማጎልበት እና ከፍ ባለ ገንዘብ በመሸጥ በቅርብ ጊዜ የተሳካለት ነው። ኤቤሪቼዜን ከኪዩፒአር ነው ያመጡት ከቻምፒየንሺፕ። እዚያው ጎለበተ። በጣም ጥሩ ተጫዋች ሆነ። በታሪክ የመጀመሪያ ዋንጫቸውን ሲያሸንፉ በፍጻሜው ጨዋታ ጎል ያስቆጠረላቸው እሱ ነው። ከፕሪሚየር ሊግ ምርጥ ፈጣሪ አማካዮች መካከል አንዱ ሆነ። በከፍተኛ ገንዘብ ወደ አርሰናል ሸጡት። ማይክል ኦሊሴንም ከሪዲንግ ነበር ያመጡት። እዚያው አጎለበቱት። ከፕሪሚየር ሊግ ምርጥ የክንፍ ተጫዋቾች መካከል አንደኛው ሆነ። ሁሉም የፕሪሚየር ሊግ ክለቦች ማንቸስተር ዩናይትድን ጨምሮ በተለያየ ጊዜ ለማስፈረም ጥረት አደረገ። ወደ ሚዩኒክ ሄደ። አሁን ከአውሮፓ ምርጥ ተጫዋቾች መካከል አንደኛው ነው። ዋርተንም ይህንን መንገድ ነው እየተከተለ ያለው። ምክንያቱም እሱም ከኤፍኤል ነው የመጣው ከብላክበርን። አሁን በእንግሊዝ ብሔራዊ ቡድን ያለፈው የአውሮፓ ዋንጫ ስብስብ ውስጥም ጭምር ነበር። አሁን አሰልጣኝ አልጠራውም፣ አሰልጣኝ ቶማስ ቱኸል አልጠሩትም እንጂ ልክ ሌሎቹ ተጫዋቾች ላይ የተደረገው አይነት ነገር ነው። ብዙ ትልልቅ ክለቦች ፈልገውታል በተለያየ ጊዜ። በቅርብ ጊዜ ክረምት ላይ ያስታውሳሉ ማንቸስተር ሲቲ ፈልጎታል። በቅርብ ጊዜ ደግሞ አስ የሚባለው ጋዜጣ ከ2-3 ቀን በፊት ሪያል ማድሪድ የቶኒ ክሩስ ተተኪ ሊያደርገው ይፈልጋል የሚል ዘገባ ይዞ ወጥቶ ነበር። ቼልሲ ከአመት ከምናምን በፊት በ2024 ተጫዋቹን የማስፈረም ፍላጎት ነበረው እና ማንቸስተር ዩናይትድ ሁሉም ትልልቅ ክለቦች የሚፈልጉት ነው። ማንቸስተር ዩናይትድ እንደው ወዲያው ተጫዋቹን ያገኘዋል ማለት ላይሆን ይችላል። ፉክክር ሊኖርበት ይችላል። እንግዲህ የክሪስታል ፓላስ ፖሴሽን በጣም አነስተኛ ነው። 41% ብቻ ነው ኳስ የሚይዘው። ማንቸስተር ዩናይትድ ከዛ በላይ ኳስ የሚቆጣጠር ቡድን ነው። ምናልባት እሱን የማንቸስተር ዩናይትድ የበለጠ ፍሮንት ፉት መሆኑን የበለጠ ኳስ ለመቆጣጠር የሚሞክር ቡድን መሆንን መላመድ ያስፈልገው ይሆናል። ግን ሊጉን አካባቢውን ጭምር መልመድ አይጠበቅበትም። ምክንያቱም የላንክሻየር ሰው ስለሆነ የሰሜን እንግሊዝ ሰው ስለሆነ የአየር ጠባዩን የኑሮ ሁኔታውን ሁሉንም በሚገባ ያውቀዋል እና ደፋር ተጫዋች ነው። እንዲህ አይነት ዘገባዎች ነው እንግዲህ በቅርብ ጊዜ እየወጡ ያሉት። ግን በጠቅላላው ግን ለእኔ በአንድ ተጫዋች ብቻ የሚቀረፍ ችግር አይደለም። የማንቸስተር ዩናይትድ አማካይ ክፍል ችግር ቅድም እንዳነሳሁት የሊቨርፑል አይነት አብዮት የሚፈልግ በአንድ ጊዜ መሰራት ያለበት ነው። ቅድም ባነሳኋቸው ምክንያቶች አንዳንዶቹ በእድሜ በመግፋታቸው፣ አንዳንዶቹ ለቦታው ባለመስማማታቸው። ለቦታ አለመስማማትን ሜኑንም ብሩኖንም የሚመለከት በቃ አሰልጣኝ አሞሪም ሜኑ ለዛ ቦታ ይሆናል ብሎ አያምንም። ለዛ ነው አምናም አንዳንድ ጨዋታ ላይ ሳይቀር አጥቂ አድርጎት የሚያውቀው፣ ሌሎች ጨዋታዎች ላይ የ10 ቁጥር አድርጎ ተጠቅሞበት የሚያውቀው ግን ረጅም ጊዜ የቆየ ችግር ነው። እኔ እንዲያውም ማንቸስተር ዩናይትድን የ2009ና የ2011 ቻምፒየንስ ሊግ ፍጻሜ ያሳጣው አማካይ ክፍሉን በደንብ ባለማደሱ ምክንያት ነው የሚል ነው የኔ አስተያየት። ባርሰሎና ፍጹም የተቆጣጠራቸው 2 ጨዋታዎች ናቸው። የባርሳ አማካይ ክፍል ያ ሌጀንደሪ አማካይ ክፍል ቡስኬትስ፣ ጃቪ፣ ኢኒየስታ የነበሩበት አማካይ ክፍል። ከዚያ በኋላ ብዙ ገንዘብ ኢንቨስት አድርገዋል። አብዛኞቹ አማካይ ክፍል ዝውውሮች አልተሳኩላቸው። በውሰት ያመጧቸው አምረባት፣ ሳቢትዘር አይነት ተጫዋቾችን ፖስት ፒክ ላይ የነበሩትን ብቃታቸው መውረድ ጀምሮ የነበረው እንደ ባስቲያን ሽቫንስታይገር አይነት ተጫዋቾችን ያኔ ትልቅ ስታር ሆኖ የመጣው ፖል ፖግባን፣ በአያክስ በጣም ግሩም የነበረው ዶኒ ቫን ደ ቢክን፣ የፕሪሚየር ሊግ ልምድ አለው የተባለውን ሞርጋን ሽናይደርሊንን የተለያዩ አማካዮችን እዛ ቦታ ላይ አምጥቷል እና ብዙዎቹ ዝውውሮች አልተሳኩም ከብሩኖ እና ምናልባት ከአንደር ሄሬራ ዝውውሮች በስተቀር በአማካይ ስፍራ ላይ ይሄ ኳሊፋይድ ሰክሰስ ነው የምትዩ ዝውውር ብዙ የለም።
ረጅም ጊዜ እንግዲህ ገንዘብ ማውጣቱ አልቀረም። ካሁን የጠቀስኳቸው ማርዋን ፌላይኒ ሞይስ ምርጫ ነበር። ሞሪኒዮ በደንብ ተጠቅመውበታል፣ ግን የማንቸስተር ዩናይትድ አማካይ ክፍል በማርዋን ፌላይኒ ዙሪያ የተገነባ አልነበር። ጠቃሚ ተጫዋች ነበር ብዬ አምናለሁ። በተለይ ሞሪኒዮ ጨዋታ መቀየር ሲፈልጉ፣ ሳጥን ውስጥ ተጨማሪ ፕሬዘንስ ሲፈልጉ ሌላ ጨዋታ የሚለውጥ ማይለገም የቡድን ተጫዋች እንደዚህ ነበር። ግን መቼስ የማንቸስተር ዩናይትድ ደጋፊዎች ትውስታ ውስጥ እንዶ በብዙ ናፍቆት የሚመጣ ስም አይመስለኝም ማርዋን ፌላይኒ። እና እኔ ዩናይትድ እንዲህ ትልቅ አብዮት ይፈልጋል፣ ግን ባለፉት ዓመታት አልተሳካለትም። ስለዚህ በአንድ አዳም ዋርተን ወይ በአንድ ካርሎስ ባሌባ ብቻ ችግሩ ተኖ ዩናይትድን ወደ ኤሊትነት የሚያሸጋግር አንድ ዝውውር ብቻ አንድ መድኃኒት ብቻ ያለው አይመስለኝም። ብዙ መታደስ አለበት። ግን የአዳም ዋርተን ፍላጎት በእነዚህ ምክንያቶች የበለጠ ተጠናከረ ይመስለኛል። የበለጠ ቴክኒካዊ ተጫዋች ነው፣ ከባሌባ የተለየ ፕሮፋይል ነው። ለብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች የተላለፈ የጉባኤ ጥሪ። የብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች 16ኛ መደበኛ ጠቅላላ ጉባኤ ማክሰኞ ጥቅምት 18 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በሚሊኒየም አዳራሽ ይካሄዳል። የጉባኤው አጀንዳና ዝርዝር መረጃ መስከረም 18 እና ጥቅምት 5 ቀን 2018 ዓ.ም በታተመው የሪፖርተርና አዲስ ዘመን ጋዜጣ ላይ ይገኛል። ስለሆነም የባንኩ ባለ አክሲዮኖች በሙሉ በተጠቀሰው ቀንና ቦታ ማንነታችሁን የሚገልጽ መታወቂያ ወይም ፓስፖርት ወይም መንጃ ፍቃድ ዋናውንና ፎቶኮፒ በመያዝ እንድትገኙ ጥሪ ያቀረብን። መገኘት የማይችሉ ባለ አክሲዮኖች ጉባኤው ከሚካሄድበት ቀን ቀደም ብለው ቦሌ ድልድይ ፊት ለፊት በሚገኘው የባንኩ ዋና መስሪያ ቤት የአክሲዮን አስተዳደር ክፍል በመሄድ ተወካይ በመወከል ወይም በስብሰባው ለመገኘትና ድምጽ ለመስጠት የሚያስችል ህጋዊ ውክልና ያለው ተወካይ ማስረጃውን በመያዝ በጉባኤው ላይ መሳተፍ ይችላሉ። የብርሃን ባንክ አክሲዮን ማህበር የዳይሬክተሮች ቦርድ